ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩም። ጫካ የገቡ ታጣቂዎች በመንግስትና በህዝብ የቀረበውን የሰላም አማራጭ እንዲቀበሉ በማድረግ ሰላም ማስፈን የአመራሩ ቀዳሚ ስራ መሆን እንዳለበት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ገለጹም። በየደረጃው የሚገኙ አመራሮች የህዝብ ተጠቃሚነትን የሚያረጋግጡ የልማትና መልካም አስተዳደር ስራዎችን በትኩረት ማከናወን አለባቸውም ተብሏል። ከድራሊ ዝርዝር ዘገባ አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በአማራ ክልል ደቡብ ወሎ ዞን ደሴ ከተማና ኮምቦልቻ ከተማ አስተዳደር ለመካከለኛና ዝቅተኛ አመራሮች ሲሰጥ የነበረው ስልጠና ተጠናቋል። በማጠቃለያው ተገኝተው የስራ መመሪያ የሰጡት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ፓርቲው የሰው ኃይል ማብቃት ላይ በትኩረት እየሰራ እንደሚገኝ ተናግረዋል። ለዚህም ተከታታይ ስልጠናዎችን ለአመራሩ እየተሰጠ መሆኑን ጠቅሰው በስልጠናው የተገኘውን እውቀት በተግባር በመዋል ተጨባጭ ለውጥ ማስመዝገብ ያስፈልጋል ነው ያሉት። በተለይ ሰላምን ለማረጋገጥ አመራሩ ቀበሌ ድረስ ወርዶ ማስተባበርና ማገዝ እንዳለበት አሳስበዋል። መንግስት በሩን ክፍት አድርጓል። በድርድር በውይይትና የመጨረሻ ተጽዕኖ ቤተሰባዊ ተጽዕኖ በማድረግ አካባቢው ተጽዕኖ በማድረግ እንዲገቡ ማድረግ ነው። ካለበለዚያ ደግሞ ቆርጦ መታገል ነው። ደቡብ ወሎ በብዙ ነገር ከሌሎች ዞኖች የሚሻል ዞን ነው። እኛ ግን ፍላጎታችን ከዚህ በላይ ሰኪውርድ እንዲሆን እንፈልጋለን። ስለዚህ ለአንዴና ለመጨረሻ ጊዜ ቤተሰባዊ ትግል ወይም በባህላችን በሴታችን ትግል አድርገን እነዚህ ልጆች ማስገባት አለብን። መጪውን ሀገራዊ ምርጫም በስኬት ለማጠናቀቅ በትኩረት መስራት ይገባችኋል ነው ያሉት። የምርጫ ስራችን አይዋሽበትም፣ አይጨመርበትም፣ አይቀነስበትም። የምርጫ ስራን ለማሸነፍ ምንድነው ጎደሎ? የፖለቲካል ጎደሎ ሴኩሪቲ ፕሮብለም ምንድነው? የመልካም አስተዳደር ችግር ምንድነው? ወቅታዊ ችግሮች ምንድናቸው ብላችሁ ራሱን የቻለ እቅድ አዘጋጅታችሁ የወረዳ ራሱን የቻለ የከተማ ራሱን የቻለ እቅድ ታቅዶ ተግባብተን መለያየት አለብን ማለት ነው። ነፃ የምርጫ ክልል፣ ነፃ የምርጫ ጣቢያ እያበዛን ስነድ ብቻ ነው ምርጫን ማሸነፍ የምንችለው። ከህዝብ ጋር በተደረጉ ውይይቶች የመልካም አስተዳደር ችግሮች በስፋት መነሳታቸውን የጠቆሙት አቶ ይርጋ ሙስናና ብልሹ አሰራርን መታገል እንደሚገባም አስገንዝበዋል። በመልካም አስተዳደር ችግር ተቸግረናል እያለ ነው ህዝቡ። ችግሮችን እየቀነስን ካልሄድን ነገ ሰላማዊ ሁኔታ እየተፈጠረ ሲሄድ የሚጠየቀው ሰው ብዙ ነው፣ የሚካሰሰው ሰው ብዙ ነው። በተለይ ከተሞች ላይ ይበዛል። ጥላቻም ዲቨሎፕ እያደረገ ነው። ሰውም አረካንም እያለ ነው። እየተሰረቅን ነው፣ እየተዘረፍን ነው እያለን ነው። ስለዚህ ሌብነትና ህገወጥ አሰራር የመቀነስ እና ያከሰም መሄድ አለብን። አሚኮ ያነጋገራቸው ሰልጣኞች በበኩላቸው ስልጠናው በተነሳሽነት ለመስራት አቅም የፈጠረ መሆኑን ገልጸዋል። ከህዝባችን ጋር ሆነን ሰላምን በማምጣት በተለይ ደግሞ ውይይትን በማስቀደም ህዝባችንን ይሄ ጽንፈኛ አካል ለአማራ የማይጠቅም እንደሆነና በተለይ ልማቱ ላይ ከፍተኛ ተጽዕኖ እያሳደረብን እንደሆነ ከፍተኛ ተግባቦት በመስራት አንዱ እየተሻገርን ያለንበት ሁኔታ ነው ያለው። ይህንንም ተከትሎ በተለይ እንደ ወረዳችን የሚታዩ መልካም የሆኑ ጅምሮች፣ መልካም የሆኑ ልማቶች እያከናወን ያለንበት ሁኔታ ነው ያለው። ይህን ስልጠና ደግሞ አቅም አድርገን ይበልጥ አጠናክረን ለመሄድ ትልቅ መነሳሳት ፈጥረን ያለንበት ሁኔታ ነው ያለው። ለምን አልሰራሁትም የሚል ራስን ማየት፣ ከዛ ደግሞ እንዴት አድርጌ ነው የምፈጽመው የሚል ፕላን ማድረግና ቁጭትን የፈጠረ ስለሆነ በቡድንየታችንም ይሄንን ያዳበርን የተሰጠውን ገለጻ ካየን በኋላ ለምን አልሰራንም የሚል ወደ ራስ ማየት ስለሆነ የመጣው በቂ ቁጭትና ተነሳሽነትን ፈጥሯል ብዬ ነው የምወስደው። በዚህ ስልጠና ቆይታችን ዋና በተለይም የሀገራችንን ኢኮኖሚ በማራመድ እና በማሻገር ደረጃ ያሉ የግብርናን፣ የኢንዱስትሪን፣ ቱሪዝም እና ከተማ ልማትን በሚመለከት እነዚህ አካባቢ ላይ የምንሰራቸውን ስራዎች ለጠቅላላ አመራሩ ግልጽነትን የፈጠረ ምናልባትም ከነበረን አቅም ላይ ተጨማሪ እና ተደማሪ አቅም የፈጠርንበት የስልጠና ቆይታ ነበር። በስልጠናው ማጠቃለያ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝን ጨምሮ የደቡብ ወሎ ዞን የደሴና የኮምቦልቻ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ተገኝተዋል።
የክልሉን ዘላቂ ሰላም ለማረጋገጥ የሚደረገው ጥረት ውጤታማ እንዲሆን የወጣቶች ተሳትፎ ከፍተኛ ሚና እንዳለው ተመላከተ። የአማራ ክልል ከፍተኛ የስራ ኃላፊዎች ከደሴ ከተማ ወጣቶች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። ዝርዝሩን ከተመስገን አሰፋ እንከታተል። የአማራ ክልል ከፍተኛ የስራ ኃላፊዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከደሴ ከተማ ወጣቶች ጋር ተወያይተዋል። ወጣቶቹ በከተማ ያሉ የልማትና የመልካም አስተዳደር ጉዳዮች መስተካከልና ምላሽ ማግኘት አለባቸው ያሏቸውንም አንስተዋል። በተለይ በክልሉ ያለው የሰላም ሁኔታ እልባት እንዲያገኝ መንግስት የህግ ማስከበሩን ተግባር አጠናክሮ እንዲቀጥልም ጠይቀዋል። ደሴ ከተማ እንደ ከተማ የኢንዱስትሪ ዞን ልትሆን ይገባል። ምክንያቱም ወጣቶቻችን አልባሌ ሱስ ላይ እንዲሆን አንፈልግም። ጫካ ያሉ ወገኖቻችን፣ ወንድሞቻችን፣ የኛው ቤተሰቦች፣ የአክስቶቻችን ልጅ፣ የአጎቶቻችን ልጆች ናቸው። እነሱን እየመከርን መንግስት በሩን ከፍቶ እየጠበቃቸው መሆኑን እያሳሰብን ሚዲያውን ለዛ እንጠቀምበት። እኔ በዚህ ሰዓት ጽንፈኛው ለመንግስት ስጋት ነው ብዬ አላምንም። እንዴት መሰላችሁ ብዬ አላምንም። እነዚህ ሰዎች ጥቅም የሚባል ድር ተብትቧቸው፣ ጥቅም የሚባል መሰናክል እርስ በርሳቸው ጠልፎ ገደል አፋፍ ያደረሳቸው ሰዎች ናቸው። በአግባቡ በስነ ስርዓት ስራ የምናገኝበትን ነገር ከሆነ ልማት አብረን እንስራ ከተባለ ቦታ ተሰጥቶን ጥሩ ቦታ በቃ ይሄ ስራ ለዚህ ይሆናል ተብሎ ሰርተን እኛም ማደግ እንፈልጋለን። አገራችንን ማደግ እንፈልጋለን። ሰላምን እንፈልጋለን። የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ከወጣቱ የተነሱ ጥያቄዎችን በመለየት ይሰራል ብለዋል። በስራ ዕድል ፈጠራ የተጀመሩ ስራዎች አሉ ያሉት አቶ ሳሙኤል ይህን በማጠናከር ከወጣቱ ጋር ቀርበን እንሰራለንም ነው ያሉት። ከ3.3 ቢሊየን ብር በላይ ወጪ ተደርጎ የሳብስቴሽን ግንባታ አሁን ላይ እየተከናወነ ነው። ይሄ ችግር በዚህ ዓመት ይፈታል። ከዚህ በኋላ ባለሀብት እንደፈለግ ይመጣል። ስለዚህ ባለሀብቱ ከመጣ ደግሞ ኢንዱስትሪው ይስፋፋል። ስራ ዕድል ፈጠራም በዛው መፍትሄ ያገኝ። የወጣት ማዕከላት፣ ሻንግሪላ እነዚህ የመሳሰሉትን በደንብ ይሄዱባቸው ወጣቱ ጋር ያለውን የሚለውን እንወስዳለን እና ወጣቱን በአጠቃላይ በስራ ዕድል ፈጠራ በሰፊው ከዚህ በላይ መሄድ ያለባቸው ያላችሁትን እንወስዳለን። ህገ ወጥ ይዞ የተቀመጠውን ጭምር እየታገልን ነው። ወጣቱ እንድትረዱልን እንፈልግ። 15 ዓመት 20 ዓመት ኮንቴነር ይዞ አልነካም ብሎ የተቀመጠውን ሁሉ አከራይቶ እየኖረ ያለውን ሁሉ እያነሳን ለአዳዲስ ወጣት የመስጠት ስራችን አጠናክረን የምንቀጥል ይሆናል። አምራች ኢንዱስትሪ ደግሞ ስናጠናክረው ደግሞ ብዙ ወጣት ወደዛ የሚገባበት መንገድ ይፈጠራል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ወጣቱ አካባቢውን መቀየር የሚችል ሀሳብ ያለው በመሆኑ ሰላምና ልማትን ለማምጣት በሚደረገው ጥረት በትብብር መስራት አለባችሁ ብለዋል። አካባቢ የሚለማው በመንግስትና በህብረተሰቡ ትብብር ነው፣ አቅም ነው። ስለዚህ ትልቁ ያልተነቃው አቅም ያለው ከህብረተሰቡ ውስጥ ነው፣ ከወጣቱ ነው። ከእናንተ ውስጥ ትልቅ ሀሳብ አለ፣ አካባቢ መለወጥ የሚችል ሀሳብ ነው። ይሄን ማስተባበር፣ ይሄን ማሳተፍ፣ የየድርሻውን ጠጠር እንዲወረውር ማድረግ ከተቻለ ብዙ ነገር መስራት የሚቻል ስለሆነ ይህን ታሳቢ ያደረገ ልማት መረጋገጥ አለበት። ደሴ የኛ ፍላጎት፣ የብልጽግና ፍላጎት ደሴ ከዚህ በላይ እንዲለማ፣ እንዲያብብ፣ እንዲለወጥ ነው ፍላጎታችን። ጅምር ነው እንጂ አልተነካም። ጫካ የገባው ኃይል የህዝብ ጥያቄን ሽፋን በማድረግ በህዝባችን ላይ መከራ እያደረሰ በመሆኑ ወጣቱ ይህን ተረድቶ ለሰላም የድርሻውን መወጣት እንዳለበትም አሳስበዋል። የህዝብ ጥያቄ ያነገበ ኃይል አይደለም ይሄ ጫካ የገባ ጽንፈኛ ኃይል። ጥያቄው ሀገር መበተን ነው ፍላጎቱም የጥንት ጠላቶቻችን አጀንዳ ተሸክሞ ይችን ሀገር መበተን ነው። የውክልና ጦርነት ነው እየከፈተብን ያለ። ይሄ ሁኔታ ለማንም አይጠቅምም። በጽንፈኝነት የሚፈታ ችግር የለም። በጽንፈኝነት የሚፈታ የአማራ ህዝብ ጥያቄ የለም። ነጣጣይና ገንጣይ የሆነ ትርክት ዋጋ አስከፍሎናል። በተለይ የአማራን ህዝብ ዋጋ አስከፍሎታል ነው የህዝቡ ጥያቄ። አሁን ገዥ ትርክት በዚች ሀገር ያስፈልጋል፣ ወንድማማችነት፣ ብሔራዊ ገዥ ትርክት ያስፈልጋል ብሎ በሰነድ አዘጋጅቶ ካድሬውን አመራሩን እያሰለጠነ ህዝቡን እያሰለጠነ ወደ ተሻለ ነገር ያመጣ ብልጽግና። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ በክልላችን ያለውን ሰላም ዘላቂ ለማድረግ በሚደረገው ጥረት ወጣቶች ተሳትፏችሁን አጠናክራችሁ መቀጠል አለባችሁ ነው ያሉት። ይሄ ከተማ ታሪካዊ ከተማ ነው፣ ትልቅ ከተማ ነው፣ ብዙ አቅም ያለው ነው፣ ብዙ ወጣት ያለው ነው፣ መሬትም አለው፣ በዙሪያውም ብዙ ጸጋ አለው። ከዚህ በላይ እንዲለማ መፍቀድ፣ አቅዶ መስራት ከኛ ከመሪዎች የሚጠበቅ። ይህን እንዳናደርግ ግን የከለከሉን ነገሮች አሉ። ለምንድነው እንደዛን ማንታገል? ለምሳሌ ጫካ ወጥቶ የሚታገል እታገላለሁ የሚል አካል ካለ ቤተሰቦቻችሁን መክራችሁ ሰድባችሁ አምጡ፣ አስመጡ። ትክክል አይደለህም ብላችሁ አቋም ይዛችሁ አስገቡ። የሃይማኖት አባትና የሀገር ሽማግሌ ሄዶ አነጋግሮ አዋይቶ ያስገባ። በአካባቢ ያሉ ጸጋዎችን ለመጠቀም ሰላም ያስፈልጋል። ይህንን መደገፍና መተባበር ከወጣቶች እንደሚጠበቅ በውይይቱ ተነስቷል።
በአማራና አፋር ክልል አጎራባች አካባቢዎች የሚኖሩ ህዝቦችን አንድነትና አብሮነት ለማጠናከር እየተሰራ መሆኑ ተገለጸ። በሁለቱ ክልሎች አጎራባች አካባቢዎች ያለውን ሰላም ለማስቀጠልና ማህበራዊ መስተጋብር ለማጠናከር ያለመ ውይይት በኮምቦልቻ ከተማ ተካሂዷል። ደምስ አረጋም የአፋርና አማራ ክልል ህዝቦች ከጥንት ጀምሮ በማህበራዊና ኢኮኖሚያዊ ጉዳዮች ጥብቅ ትስስር ያላቸው ህዝቦች ናቸው። ከአፋርና አማራ ክልል አጎራባች ዞኖችና ወረዳዎች የተውጣጡ የጸጥታ አመራሮች የጋራ የሰላም ምክክር መድረክ በኮምቦልቻ ከተማ አካሂደዋል። የሁለቱን ክልል ህዝቦች አንድነትና አብሮነት የበለጠ ለማጠናከር ውይይቱ አስፈላጊ መሆኑን የመድረኩ ተሳታፊዎች ተናግረዋል። አንደኛ የነበረውን መስተጋብር ማስቀጠል ነው። የነበሩ ችግሮችን በጋራ መፍታት የምንችልበት እድል ይፈጥራል። ትልቅ እድል አሉ። አንዱ ትልቁ ነገር የነበረው በመሀከላቸው የሚያጋጩ ነገሮች የእንስሳት ስርቆት ነው። አንዱ ይህን ዛሬ መድረክ ላይ የጋራ መግባባት ፈጥረን ቀጣይ የምንፈታበት እድል ሰፊ ስለሆነ ዛሬ መድረክ ትልቅ ጠቀሜታ አለው። ጠንካራ የሆነ ግንኙነት ያሉባቸው ወረዳዎች እንደነ አዳዕርና ባቲ እንደነ ጭፍራና ባቲ አይነት ወረዳዎች ወደ ሌሎች አካባቢዎች ያንን ተሞክሮ በማስፋት የሁለቱ ማህበረሰብ ትስስር በዘላቂነት ጠንካራ ለማድረግ ያለመ ነው። በሁለቱ ክልሎች መካከል አብሮነትንና አንድነትን የሚሸረሽሩ አካላትን በጋራ ለመከላከል መግባባት ላይ መደረሱን በመድረኩ የተገኙ የስራ ኃላፊዎች ተናግረዋል። በጣም የተሻለ በጣም የተረጋጋ ጉርብትና ነው ያለው። አሁን ደግሞ ይህንን ለማስቀጠልና ለመጠናከር ከቀበሌ ጀምሮ እስከ ክልል ድረስ የተለያዩ ስራዎችን እየሰራን እንገኛለን። አሁን ያሉ ችግሮች ለይተን ሞር የተሻለ ስራ መስራት እንዳለብን ነው የተስማማ ነው። ሁለቱ ህዝቦች ታሪካዊ ግንኙነት ያላቸው ናቸው። አብረው የሚኖሩ ናቸው። በማህበራዊ ሁኔታ የተሳሰሩ ናቸው። በገበያ የተሳሰሩ ናቸው። በኢኮኖሚ ሁኔታ የተሳሰሩ ናቸው። አሁን የሚታዩ መለስተኛ ችግሮችን ፈተን ከችግሮቹ መካከል አንዱ የወንጀለኛን አለመቀያየር፣ አንዱ አካባቢ ወንጀል ይሰራና ሌላ አካባቢ የሚደበቅበት ሁኔታ ስላለ ይህንን መከላከል ያስፈልጋል። የደን ጭፍጨፋ የሚካሄድባቸው አካባቢዎች አሉ። እነዚህን የደን ጭፍጨፋን በጋራ ሆኖ የመታገል፣ የህገወጥ መሳሪያ ዝውውር አለ። ይህንን በጋራ የመከላከል፣ ህገወጥ የሰዎች ዝውውር አለ። ይህንን ህገወጥ የሰዎች ዝውውር በጋራ የመከላከል፣ እነዚህን ኃይሎች ተከታትለን በህግ እርምጃ ማስወሰድ፣ በሌላ መልኩ ደግሞ የሰላም ሁኔታን የማጽናት እና በልማት ደግሞ የመተሳሰር ወደፊት ይህንን አጠናክረን የመቀጠል ሀሳብ ስላለን ይህንን የተመለከተ ነው ዓላማ። የፌዴራሉ መንግስት የሚደረጉ የሰላም ንግግሮችን በቅርበት እንደሚደግፍ የገለጹት የሰላም ሚኒስትር ዴኤታ ቸሩጌታ ገነነ በዚህም በክልሎች መካከል ሰላምን በማጽናት በኩል ከፍተኛ መሻሻሎች እየታዩ መሆኑን ገልጸዋል። የፌዴራል ስትራክቸርን እንደምትከተል ሀገር ትልቁ ነገር የሚወድቀው ክልሎች የራሳቸውን ችግሮች የመፍታት አቅም እንዲያዳብሩ ማድረግ ነው። ስለዚህ ያንን ደግሞ ማድረግ እየተቻለ ይመስለኛል። ለዚህ ጥሩ ምሳሌ የሚሆነው አማራ ክልል ነው። አማራ ክልል ከነበረበት ችግሮች እየወጣ በራሱ ጥንካሬ ተቋማትን እየፈጠረ ከእንደገና ደግሞ በራሱ አቅም እየተከላከለ የክልሉ ሰላም እያስጠበቀ ነው። ስለዚህ ፌዴራል መንግስት በዋናነት የሚያደርገው የፌዴራል ጸጥታ ኃይላት ገብተው ጸጥታ ማስከበር ብቻ መስራት ሳይሆን ክልሎች በራሳቸው ተቋማዊ አቅምና ጥንካሬ እንዲቆሙ የማድረግ ድጋፍን ከእንደገና ደግሞ በክልሎች መካከል የሚኖሩ የመረጃ ልውውጦችና ቅንጅቶችን ማጠናከር ይሆናል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ